እኔና ጓደኛዬ አንድ ባል ማግባት ብንፈልግ የኔ አቅም የኔ መሰረት አቅም ባይኖረው የኔ ከኛ ብንስማማ ችግር የለውም። የማስተዳደር አቅምና ችሎታ ሊኖረው ይገባል። አንድ ሰው ለማግባት ሲፈልግ እንዳይስም በስራም በምንም አይነት ነገር ማገዝ ግዴታ የለባትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ተመልካቾቼ እንኳን ደህና ቆያችሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። እኔና ጓደኛዬ አንድ ባል ማግባት ብንፈልግ የኔ አቅም የኔ መሰረት አቅም ባይኖረው የኔ ከኛ ብንስማማ ችግር የለውም። የማስተዳደር አቅምና ችሎታ ሊኖረው ይገባል። አንድ ሰው ለማግባት ሲፈልግ እንዳይስራ ማለት እኔ እናስፈቅዳለሁ ላይ እንደዛ እኛ ስለፈለግን ብሎ ሂሳብ የለም። ነገ እናንተን በምን ሊያስተዳድር ነው? ነገ የሆነ ችግር ቢፈጠር ኩርት ፌስታሉን አስይዛችሁ ቢጫ ፌስታሉን ብትሸኙት፣ ትዳር ቢበተንስ፣ ልጅ ወልዳችሁ ብትለያዩስ? ቆይ መረጋጋት ተሸግቶ አንዴ ሪላክስ ይላል ፈረንጅ ሲል ብረሹ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። አያችሁ፣ እሽተረጠ ነቢዩ ሰለላሁ ዐለይሂ ወሰለም ሊዘዋጅ አልቁድራ። ነቢ ሰለላሁ ዐለይሂ ወሰለም ለጋብቻ ችሎታን መስፈርት አደረጉ። አስተዳድሮ መቻል የሚችል መሆን አለበት። እንደዚያ ካልሆነ አይቻልም፣ አይፈቀድም። ምንም አይነት ነገር ማገዝ ግዴታ የለባትም። ግዴታ የለባትም። ነገር ግን ፈቃዷ ከሆነ መጨረሻ ላይ ተናግሬያለሁ። እዛው ላይ ሙሉውን አዳምጠው። ሰው ሊያስተዳድር የሚገባው ራሱ ነው። ሚስቱን አቅሙ ሊኖረው ይገባል እንደ ኢስላም ለማግባት ሲፈልግ። ነገር ግን ከዚያ በኋላ አብሮ እየኖሩ እያለ የሆነ ቢቸገር ብታግዘው ችግር አይኖረው። ወይንም ከመጀመሪያው ራሱ በደንብ ብር ካላት እቺ ልጅ ራሱ የሚቋቋምበትና የሚያስተዳድርበትን ነገር ከቻለችው በዚህ ትችላለች፣ ችግር የለም። ያ ነገር ግን ምንም ነገር ሳይኖረው ሴት ልጅን ለማግባት መሄድ ይህ በኢስላም የተከለከለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ነው። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። ወመን ለም የስተጢዕ ፈዐለይሂ ቢሶም ያልቻለ ሰው አደራ ጾምን በርሱ ላይ አሉ። አላህ ራሱ በቁርአን ላይ ተናግሯል። ወአንኪሑ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሂም ላሁ ሚን ፈድሊህ ወላሁ ዋሲዑን ዓሊም ወሊየስተዕፊፍ ለዚነ ላ የጅዱነ ኒካሓን ሐታ ዩግኒየሁም ላሁ ሚን ፈድሊህ። እነዚያ የማግባት አቅም የማያገኙ ሰዎች አላህ ከትሩፋቱ ከጸጋ እስኪያብቃቃቸው ድረስ ይቆጠቡ አለ። ስለዚህ ያ ሰው ራሱን ሲችልና ሚስቱን ማስተዳደር ሲችል ለማግባት ያለበት እንደዚያ ነው። እና ያንን ደግሞ ሴት ልጅ እያስተዳደረች እንድትኖር አናበረታታም። ምክንያቱም ይህ ወንድ ልጅ ወደፊት ሰርቶ እንዳያስተዳድር የማስነፍ ስራ ነው። ማስተዳደር ያለበት ወንድ ልጅ ነው፣ ሴት ልጅ አይደለች። እርሷን ግዴታ አለባት። ያንን ግዴታ የለባትም። ግዴታ አይደለም ሌላ ሚስት እንዳይገባ ራሷንም እንዲያስተዳድር ወጪ ማድረግ ግዴታ የለባትም። ልጆቿንም እንዲያስተዳድር የእሷ የማውጣት ግዴታ የለባትም። ሴት ልጅ የፈለገ ሚሊዮነር ብትሆን ቢሊዮነር ብትሆን ለቤት ወጪ 5 ሳንቲም ፍርካሽ ማውጣት ግዴታ የለባትም እንደ ኢስላም። የፈለገ ሀብታም ብትሆን እሱ ምንም ብር ባይኖረውም ተጠግሮ ሄዶ ሰርቶ ሚስቱን የማስተዳደር ኃላፊነት ያለበት እሱ ነው። አላህም በቁርአን ላይ ሲናገር الرجال قوامون على النساء አለ። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ብሏል። የማስተዳደር ግዴታ ያለው በእርሱ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله هل لزوجاتنا علينا حقة؟ فقال له النبي صلى الله عليه وسلم نعم، أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبح وألا تهجرها إلا في البيت. عند سود نبياتنا صلى الله عليه وسلم قال متانا طيقاتشو أنتو يا الله ملكتنيا هوي لما هو مستوشاتشن بنيا لي مبتالاتشو بلو طيقه النبي صلى الله عليه وسلم أو مبتالاتشو قالت ስትበላ ልታበላት አሉት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። ይህ ካገባባት ጊዜ ጀምሮ አብረው እስከኖሩበት ዘመን ድረስ ሙሉ በሙሉ ወጪ የሚመለከተው ባልን እንደሆነ ያሳያል። ሊያበላት፣ ሊያጠጣት፣ ሊያለብሳት
መጠለያ ሊያደርግላት ስትታመም ሊያሳክማት ሁሉን ወጪ የሚችለው እሱ ነው። ልጆችን ስትወልድ የወጪ ማድረግ ማስተዳደር ኃላፊነት ያለበት እሱ ነው። ቀጥለው ወላ ተድሪብል ወጅህ አሉ። ብትጣሉ እንኳን አደራ ፊቷን እንዳትመታ ብሎ ተናገሩ። አደራ ፊቷን እንደ አስሉ እንደ መሰረቱ ሴት ልጅን መምታት ተገቢ አይደለም። ግን ምናልባት አጥፊ ከሆኑና መክሯት አስመክሯት እምቢ ካለች ከዚያ በኋላ እንደገና አልጋ ላይ አኩርፏት እሱም መፍትሄ ካልሆነ መጨረሻ ላይ እሷን ሊጎዳት በማይችል ነገር እዚያው አንሶላ ሊሆን ይችላል ጠቅለል አድርጎ ወይ ጥምጣም ነገር ሊሆን ይችላል ጠቅለል አድርጎ ወይንም እንትን ምንድነው ስስ ትራስ ሊሆን ይችላል በዚያ እርሷን ሊጎዳት በማይችል ከዚያ ነገር መቀየሙንና መጎዳቱን ለመግለጽ ወደዛ እንድትመለስ ለማድረግ እንጂ እርሷን ለመጉዳት አይደለም። በዚያ ነገር ነው ያ ነው እንጂ ያንንም ራሱ ስታደርጉ አደራ ፊቷን ተጠንቀቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ወላ ተድሪብል ወጅህ ወላ ተቀቢህ አሉ። ቀጥሎ ሴቶች ካላቸው ግዴታ መብት በባላቸው ላይ ወላ ተቀቢህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? እርሷንም ሆነ ከእርሷ የሆነን ማንኛውንም ስራ እንዳታጥላላ አሉት። በምንም ተአምር እርሷን ታስጠያለሽ ማለት ይሄን ቃል ራሱ መናገር አይቻልም በኢስላም። የምትሰራውንም ስራ ይሄ ስራሽ ያስጠላል ብሎ መናገርም አይችልም። ቤት ውስጥ በምትሰራው ለማለት ነው። ይወታቸዋል። ምግብ ሰራች፣ ቤት አነጠፈች፣ የሆነ ነገር አደረገች፣ ይሄ ነገር እንደዚህ ብለህ ማጥላላት አይቻልም በኢስላም፣ ነውር ነው። ይወታች አይሆንም። ምናልባት ጥፋትንና ኃጢአትን አድርጋ ከሆነ አዎ ይሄ ጥፋት ኃጢአቱ ይሄ አጸያፊ ነው፣ ከዚህ ነገር ተከልከይ ተቆጠቢ ማለት ይችላል። ነገር ግን ቤት ውስጥ ለምሳሌ ምግብ ሰራች፣ ያ ነገር አንተ ባቀረብከው ልክ ነው እሷም ትሰራለህ። ያን አንተ ይሄ ምግብሽ ያስጠላል ብሎ መናገር በኢስላም አይቻልም፣ ክልክል ነው። ይሄ ራሱ ከዚህ ጀምሮ ማለት ነው። አይደለም እሷን ታስጠያለሽ ብሎ ሊያስነውራት አይፈቅድም። ይሄ በፍጹም ያውታል። የሚያስጠላ ነገር ካላት ያንን አንተ የራስህ ነውር ነውና ያ ልክ መስተዋቷ ነው አንተ መሆን ያለብህ። ይሄ ነገር መስተካከል አለበት ብለህ ሌላ በቃ የእሷን ውበቷን ሊጠብቅላት የሚችልን ነገር አንተ ያንን ጥረት ማድረግ እንጂ ያለብህ የሰራቸው ምግብ ላይ ልክ እንደሆነ ነውር ካለ በዚያንን ቀስ ብለህ መምከር እንጂ ያለብህ ያንን አጸያፊ የሆነ ቃል ተናግረህ እሷን ማስቀየምና ልቧን የሚሰብር ነገር መናገር በፍጹም አይቻልም በኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ቀርቦላቸው አነውረው አያውቁም። ነቢያችን ሰለላሁ ዐለይሂ ወሰለም ምግብ አነውረው አያውቁም። አቡ ሁረይራ ሲናገር ምን አለ? ما عاب رسول الله صلى الله عليه وسلم طعاما قط إن اشتهاه أكله وإن كرهه تركه له يا الله ملكتني نبي صلى الله عليه وسلم ምግብ ቀርቦላቸው አጥላልተው አያውቁም። ከተመቻቸው ከወደዱት ይበሉታል፣ ካልወደዱት ደግሞ ይተውታል አለ። ያ ዛሬ ምግብ ቤት ይቀርብለታል፣ ይመጣል በአግባቡ አስቤዛ ሳይሞላላት ምናምን ቅጥን ያለ ሽሮ ልታቀርብለት ትችላለች። ውሃው ላይ ማነው ምንድነው እንጀራው ላይ ከዚያ ስታቀርብለት ወጡን ልክ ስታደርግለት እንጀራው ላይ ወግድ አባይ መጣለህ ምናምን ብሎ የሆነ ውሃው መቅጠኑን ማነው ወጡ መቅጠኑን ሙድ ሊይዝባት ይችላል። ይሄ ተገቢ አይደለም። ጎርፍ እንዳይወስደህ ሊላችሁ ይችላል። እዛ ቀጭን ነው ወጡ ሊላትፈልጉ ሙድ እየያዝባት ማለት ይሄ ተገቢ አይደለም። ምናልባትም ጨውን በዛ አድርጋው ደግሞ ወጡ ላይ ጨው ብሎ ሊሆን ይችላል። አንቺ እንዴት ይሄን ጨው አበዛሽ ብለህ እዚያ በኋላ ታስነሳ ቀስ ብለህ በፍቅር ነገራት። በቃ ወዴ ይሄ ጨው በዝቷል፣ ነይ የተሻለ ከዚህ ሌላ ምግብ በልተን እንምጣ እኔም አንቺም ብለህ አሪፍ ምግብ ጋብዛት ምናምን ትመጣለህ። አንዳንዱ ይሄን ምግብ ብለሽ ታቀርቢያለሽ፣ ከዛ ሂዶ ፎ ያለ ምግብ በልቶ ይመጣል። እሷን እዛው ይሄን አልበላልሽም እዛው ራስሽ ብይ ይላታል። ይሄ ወላሂ ተገቢ አይደለም። ይዛቱ ዳኺ ይዛቱ ጣና ብልትሃት ምን ብለሃት አጫውታት አዝናንታት ምናምን ተመለስ። ዱንያ እኮ ነው ያ ጭራሽ አንዳንዱማ የሚማታል እዛው ይሄን ምግብ ብለሽ ታቀርቢያለሽ ለሰው ሰው ነው የሚበላው ይሄ ልጅ አታየው ይሄ ለከብት የሚቀርበው ረብ ፈጣሪ። ይሄ ተገቢ አይደለም። ይሄ ተገቢ አይደለም። አንዳንድ ደግሞ አሉ በዚህ አንፃር እስከ ይሄ ስለ ወንዶች ከተናገረ ስለ ሴቶችም ይናገር። ቀስ ብለህ ሙድ ባለው አነጋገር በቃ ንገራት ስህተቷን። ይወታቸዋል። ለዛ ነው መሆን ያለበት። አባቷን ጥላ መታለች፣ ወንድሟን ጥላ መታለች፣ እናቷን ጥላ መታለች፣ እህቶቿን ጥላ መታለች። ስለዚህ አንተ በዛ አንተ ሁሉን ጥላ በመጣች ልጅ ላይ አንተ ወንድሟም አባቷም እናቷም እህቷም ሁሉ ነገር ሆነላት። ሁሉን ጥላ የመጣችው አንተን መሆንህን አስብ። ይወታል አይደል? ከዚያ ከሞቀ ቤት እንደዛ አባቷ እየተንከባከበ ከሚያኖርባት ቤት
እያለቀሱ ወደ አንተ ሸኝተዋት አንተ እዚህ እንዳታስለቅሳት ደስ የሚል ህይወትን አኑራት። ያ ነው የሆነ ነገር እንኳን ብታይ ነውር ነገር ካየህ ያን ነገር አንተ ለማስተካከል ሞክር። ካንተ ሌላ ማን አላት? አንተ መስታወት አሁኑላት። አንቺም ልክ እንደዛው ለርሱ የሆነ ችግር ብታዩ በመካከላችሁ ሄዳችሁ ለውጭ ሰው አትናገሩ። እዛው ራሳችሁ ፍቱት። እዛው ራሳችሁ በመነጋገር በመመካከር መፍታት ነው ያለባችሁ። በዚህ መልኩ ትዳር ቢቀጥል በርካቶች ዛሬ ወደ ፍች ባልሄዱ ነበር። ግን ዛሬ የሆነ ችግር ይፈጠራል፣ ሄዳ ለጓደኛዋ ትናገራለች። ይሄ ባሌ እንደዚህ ብሎኝ እንደዚህ ብሎ እቺ ሚስቴ እንደዚህ አድርጋ። ይሄ ተገቢ አይደለም። እሺ ጥያቄ ያለ ካለ ይቀጥል። አልጨረስኩም ኡስታዝ። ማለት ሚስተክ ወይ ባለቤት አወረደኝ። ምን አልከኝ? ማለት እሷ ሰፖርት የምታደርግህ ነገር ሐራም አይሆንብህም ማለት ነው። በፍላጎቷ ሰፖርት የምታደርግህ ብትፈልግ በፍላጎቷ ይቻላል፣ ችግር የለውም። ሴት ልጅ በፍላጎቷ ባሏን ማገዝ ብትፈልግ ትችላለች፣ አጅራለሁ። ግን ግዴታ አይደለም በርሷ ነው። አይሽ ሰላም አለይኩም እሱ ወልሰላም ወራህመቱላህ እሱ የሆነ ጥያቄ ነበረኝ። በሲራ ላይ የሆነ ጥያቄ ሲጠየቅ ሰምቼ የሆነ ግራ የገባኝ ነገር ነበረ። እንትን ማርያቱል ቂብጥያ የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ለመሆኑ ኺላፍ አለው ምናምን የሚል እንትን ሰምቼ ነው። ኢብራሂም ልጃቸው ከሱ አይደል እንዴ ተወለደው? ኢብራሂም ከማርያም ቂብጥያ ነው የተወለደው እኮ። ባለቤታቸው ግን አይደለችም ወይም ሚስት ተብላ ከእንደና አይሻ ምናምን አትጠራም የሚል ሰምቼ ነበር። ኺላፍ አለው? ሚስትነት በሁለት ያኛው ራሱ ከሚስት መካከል ነች እሷ። ያ ማለት አላህ የደነገገው ድንጋጌ ነው። እንደው በኺላፍ እንኳን ብንሄድ ማለት ነው ሚስት ሳትሆን ሰሪያ ምን ሰራያ አንነቢ ሰለላሁ ዐለይሂ ወሰለም ነች ብለን ብንወስድ እንኳን ከነቢ ሰለላሁ ዐለይሂ ወሰለም ቁባቶች መካከል ነች በሚለው ብንሄድም ይህ አምላክ አላህ ሱብሓነሁ ወተዓላ የደነገገው ድንጋጌ እስከሆነ ድረስ ልክ ሰው ሚስቱ ያልሆነችን ሴት ሂዶ ዝሙትን እንደመገናኘት አይደለም። የራሱ የሆነ አህካም አለው፣ የራሱ የሆነ ሽሩጦች አሉት፣ መስፈርቶች አሉት። አምላክ አላህ ሱብሓነሁ ወተዓላ የፈቀደው የሆነ ነገር ነው። ይህ ከዝሙት ጋር ከሚባለው ነገር አይደለም። ያ ነው ወይንም ሙትዓም እንደሚባለው ነገር አይደለም። የሆነ ጊዜ ጋብቻ አለ አይደል? እንደዛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለጊዜው አልነበረም ማርያም ቂብጥያ ጋር ህይወትን የኖሩት። ነገር ግን እስከ ህይወታቸው ፍጻሜ ድረስ ነው። ያ ነው እና ማርያም ቂብጥያ አላህ ሱብሓነሁ ወተዓላ በሁለት መንገድን ትዳርን ደንግጓል። አንደኛ ኒካህ የምናውቀው አለ። ሁለተኛ ምልክል የሚል ወይንም ሲሪያ ሳይሆን ሰሪያ ያኔ ቁባት ብለን የምንጠራቸው ማለት ነው። ያ ነው ሁለቱም አላህ ሱብሓነሁ ወተዓላ የደነገገው ነው። እሺ ኢብራሂም አለይሂ ሰላም የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነው። ሐዲስ ላይ ቃል በቃል ልጄ ነው ብለው ጠርተውታል። ኢብራሂም ልጃቸው ሐዲስ ላይ ሲናገሩ ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ወሰመይቱሁ ቢስሚ አቢ ኢብራሂም አሉ። እነሆ አምላኬ አላህ በዛሬዋ ሌሊት ወንድ ልጅን ለገሰኝ፣ ስሙንም በአባቴ በኢብራሂም ስም ሰይሜዋለሁ ብለው ተናገሩ። ኢብራሂም አለይሂ ሰላም የነብዩ ሰለላሁ ዐለይሂ ወሰለም አባት ተብሎ ተገልጿል ብዙ ቦታ ላይ እና ያ ነው። ስለዚህ አንዳንድ ዑለሞች ከልክ እንደማናቸው እንደና አይሻ ምናምን ሚስቶች ሚስት ነች ብለው የተናገራሉ። ሌሎች ደግሞ ስርያ ነች ቁባት ነች ያሉ አሉ። በሁለቱም መንገድ ቢሆን በኢስላም አምላክ የደነገገው ነው። አምላክ በደነገገው ነገር ላይ ደግሞ ምንም አይነት ወቀሳ የለም። ዝሙት ቢሆን ኖሮ እሱ ነው ወቀሳ። ይሄ ነው። መርሐባ ጀዛከላሁ ኸይር። ሰላም አለይኩም እሱ እሺ አልሰማም ይሰማል። እሺ ያ እሱ ጥያቄ ምንድን ነው? ጥያቄ አንድ ክርስቲያን ጓደኛ ነበረችኝ እና በተደጋጋሚ ጥያቄ ጠይቀኝ ነበር። ማለት እኔ ደግሞ መመለስ አልቻልኩም ለሷና አልጠይቀ ብዬ ነበረ። እሺ እሱም ሙስሊሞች ለምንድን ነው ወደ ካዕባ የሚሰግዱት? ግዴታ ነው ወደ ካዕባ ዙሮ መስገድ? እሺ ሙስሊሞች አንድ የሚያት አድርጉት አላህ ሱብሓነሁ ወተዓላን እንገዛለን።
እርሱን ብቻ ነው የምናመልከው የምንገዛው። ቁል ኢኒ ኡሚርቱ አን አዕቡደላህ ይላል። እኔ አላህን እንድገዛ ታዘዝኩ በላቸው ይላል። ለጌታ ለአላህ ስብሓነሁ ወተዓላ ብቻ ነው የምንሰግደው። ፈሰሊ ሊረቢከ ወንሐር፣ ለእኔ ለጌታ ለአላህ ብቻ ስገድ እያለ ይናገራል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ሙሐመድ ሆይ ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው፣ ለእርሱም በዚህ ላይ አጋር የለውም በላቸው እያለ ይናገራል። ይህ ከታወቀ